እሺ ጤና ይስጥልኝ የስንክሳር ቻናል ተከታታዮች እንዴት ከረማችሁልን? ሰላም ናችሁ ወይ? በዛሬው ዕለት ትንሽ ወደ እኛው ቀረብ የሚል አርዕስት ይዤ ለመቅረብ እሞክራለሁ። ለማንኛውም እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረጉን አትርሱ። እንግዲህ ወደ እኛ እንቀርባለን ስንል እንግዲህ በኢትዮጵያም ሆነ ከመላው አፍሪካ ወጥተው ያሉ ሰዎች የሚያጋጥማቸውን ነገር ከነሱ የሚጠበቀው ምን እንደሆነ ምናልባትም ራሳቸው የሰሩ ስህተት ምን እንዳለ ለማየት እንሞክራለን። አርዕስቱ የስደተኞችን ስርዓት ስለማፍረስ ነው። አሁን ደግሞ ሲስተም ኦፍ ሪፊውጂ የገጠመውን ችግር በዓለም ላይ ከዛ ችግር አንጻር ደግሞ ከዛ ችግር ለመውጣት ወይም ደግሞ ትንሽ ለማብረድም መደረግ ስላለበት ነገር አንዳንድ ነገሮችን ለመጠቋቁም እንሞክራለን። ለዚህ ዝግጅት እንግዲህ የተለያዩ ጋዜጦችን የተጠቀምኩት ጋዜጦችና መጽሔቶችን ምክንያቱም ሁሉም በአሁኑ ሰዓት ስለዛ አንድ ነገር ሳይል የሚውልበት ቀን ስለሌለ ማለት ነው። እና በአጠቃላይ እንግዲህ አጠር አድርገን የስደተኞች ስርዓት ምን አይነት እንደነበረ፣ እንዴት ስራውን እንደተጀመረ እና አሁን ያለበትን ሁኔታ ለማየት እንሞክራለን። እንግዲህ የስደተኞች ስምምነት ወይም ደግሞ ኮንቬንሽን የወጣው ብዙ ታስቦበታለን፣ በድንገት ነበር። በ1901 የተባበሩት መንግስታት የስደተኞች ኮንቬንሽን ዓላማው ራሱ ለኢሮፕ ብቻ የታለመ ነበር። እንግዲህ ያኔ መስራት የፈለጉት ምንድን ነው? የጆዜፍ ስታሊንን በትር ሸሽተው የሚመጡ ስደተኞችን ወደዛ ሀገር ተመልሰው እንዳይሄዱ በአውሮፓ ውስጥ ያሉ ሀገሮች በሙሉ በመተባበር እንዲቀበሏቸውና እንዲያስተናግዷቸው ነበረ እና ከዚህም አንጻር ለነገሩ የተቋም መልክ ሰጥተው ማንም እንግልትና ስቅየት ወይም ደግሞ ሞት እንደሚጠብቀው ማስረዳት የቻለ ሰው የስደተኝነት መብት እንዲሰጠው እና እንዲጠበቅ ማለት ነው ብለው ለአውሮፓ ሲል ይህን ሲስተም አወጡት። በኋላ ግን ነገሩ ዓለም አቀፍ የሆነ ሲመጣ በ1968 ዓመተ ምህረት ስምምነቱን ለዓለም እንዲሰራ ተደረገ። የተወሰነ ማሻሻያ ተደርጎበት ሙሉ የዓለም እንትን እንዲያደርግ የተባበሩት መንግስታት የስደተኞች ኮሚቴም ተቋቁሞ በዛ መሰረት መስራት ተጀመረ እና ይህንን ከዓለም አብዛኞቹ ሀገራት ስምምነቱን ተቀብለው ፈርመዋል። ግን ሁሉም በስራ ላይ አላዋሉትም። ለምሳሌ ቻይናዎች ብዙም ይፈርሙት እንጂ የሚከተሉት አይነት አይደሉም። ከሰሜን ኮሪያ ሸሽተው የመጡ ሰዎች ሲመልሱ ምን እንደሚያጋጥማቸው እያወቁ እየመለሱ ነው ያሉት፣ ሲመልሱም ነው የኖሩት። አሁንም እስካሁን ስምምነቱን አክብረው ስራ ላይ ከዋሉት የዲሞክራሲ አገሮች መካከል አሜሪካ ትንሽ ስምምነቱንም እየጠሰች ከስምምነቱም ውጭ ያደረገች ነው። እንዳውም ትራምፕ ምንድነው ያለው በግልጽ ከደቡብ አፍሪካ ለሚመጡ ነጮች በስተቀር ለሌላው በሙሉ የኢሚግሬሽን መብትን ሊነፍክ እየቃጣው ነው ያለው። የሚገርመው ነገር ደግሞ ከነዛ ነጮችም ብዙ ሰው ሊመጣለት አልቻለም። እስካሁን ገና 90 ቤት ናቸው እና ትንሽ የተተረማመሰ ነገር ነው ያለው። እንዳውም በአሜሪካ ወረቀት የሌላቸውን ስደተኞች በገፍ ማባረር ስራ ተጠምደዋል። እንዳውም ቆየት እያለ ወደኋላም እየሄደ ለመስራት እያኮበከበ ነው። በሌሎች ምዕራባዊ ሀገራትም ቢሆን ስደተኞች ለፊታቸውን እያዞሩ ነው። አሁን በአውሮፓ በፊት ሶሻል ዲሞክራቶቹ ወይም ደግሞ ሊበራል ዲሞክራቶቹ ትንሽ አዎንታዊ ነበሩ። አክራሪዎቹ ደግሞ ኮንሰርቫቲቮቹ ወይም ደግሞ ክርስቲያን ዲሞክራቶች ደግሞ ተቃዋሚ ነበሩ። አሁን የለም፣ ሁሉም ተመሳሳይ እንትን ነው ያላቸው እና በፊት ፖፑሊስት የሆኑ ምርጫ ላይ ለማሸነፍ ያልቻሉ ግን ዘረኛ የሆኑ ፓርቲዎች የሚያቀነቅኑትን ነገር በግልጽ እያቀነቀኑ ነው። እንግዲህ ነገሩ ብዙም ምክንያት አለው። አንደኛ የስደተኞች ስርዓት የወጣው ለጥቂት ሰዎች ተብሎ ነበር የታሰበው። ብዙ ይሆናሉ ተብሎ አልታሰበም። ያኔ ወይ ከራሽያ እና ከምስራቅ አውሮፓ ብቻ ለሚመጡ ነበር። ከራሽያ እና ከምስራቅ አውሮፓ ደግሞ እንደ ልብ መውጣት ስለማይቻል ሊመጣ የሚችለው ስደተኛ በቁጥር ስለነበረ ያን በእንክብካቤ ነበር የሚቀበሉት። በኋላ ግን በተለይ በሀብታም እና በድሃ መካከል ያለው የኑሮ ልዩነት በጣም ከፍተኛ ሲሆን ግጭት በየሀገሮቹ ትንሽ ግጭቶች በበዛበት ጊዜ እንዲሁም ደግሞ ከሀገር ሀገር የመጓጓዝ ሁኔታ ርካሽ ሲሆን ነገሩ
የስደተኞች ቁጥር በጣም በጣም እያሻቀበ ሄደ እና አሁን እንደሚባለው በግርድፉ 900 ሚሊዮን የሚቆጠሩ ሰዎች ለዘለቄታው ለመሰደድ እያኮበኮቡ ነው እና ይሄ በሙሉ ማንም ኃይል ቢፈጠር ሊያስተናግድ የማይችለው ነው እና ስደተኞቹ አሁን የተረዱት ነገር ቢኖር ምንድነው ስርዓቱ ራሱ ትንሽ የጓሮ በር እንዳለው ተረድተዋል። ይኸው ምንድነው ዝም ብለህ ትሄድና ድንበር ላይ ከደረስክ በኋላ የመግቢያ ወረቀት ስትጠየቅ ለስደተኝነት ጥያቄ ለመጣው ስትባል ያለው ስነስርዓት ነው። ትያዝና ትቀመጣለህ። ጉዳይ እስኪጣራ ዓመታት ይወስዳሉ። እስከዛ ውስጥ ገብተህ ስራ መስራት ትችላለህ ማለት ነው። በመጨረሻ ከ10 ወይም ከ20 ዓመታት በኋላ በመቆየት ብቻም ወረቀት የማግኘት ሁኔታ ስላለ የስደተኞቹ ብዛት እጅግ ጨመረ። ይሄ ሁኔታ ደግሞ ለሰለጠኑት ሀገር ብቻ ሳይሆን ለስደተኞቹም ችግር ሆነ። ማለት በግድ በእውነት እንግልት፣ ስቃየትና ሞት የሚያጋጥማቸው ሰዎች በሌሎቹ ስለተሸፈኑ እድል የማግኘታቸው ሁኔታ እያሰጋ የመጣ ነው ማለት ነው። ለምሳሌ ባለፉት 10 ዓመታት በአውሮፓ ህብረት ከቀረቡት የስደተኞች ጥያቄዎች አብዛኛዎቹ እውነት ባለመሆናቸው ውድቅ ተደርገዋል። ይሄ ሁኔታ እንግዲህ ለሁለቱም ትንሽ ጣጣ አለው ማለት ነው። በአሁኑ ወቅት እንግዲህ በተለይ በ1923 በ1910 ከነበረው ተጨማሪ 123 ሚሊዮን ሰዎች ስደት ጠይቀዋል። በአሜሪካ፣ አውስትራሊያ፣ አሜሪካ እና ካናዳ በመሳሰሉት ሀገሮች እንግዲህ ይህን ቁጥር አስቡት እንዴት ማስተናገድ እንደሚቻል። በዚህ ጊዜ የኦኢሲዲ ሀገራት ወይም ደግሞ የሀብታም ሀገራት ናቸው የኢኮኖሚ ትብብርና ልማት ድርጅት ሀብታም ሀገራት 2.7 ሚሊዮን የስደተኛ ጥያቄ አስተናግደዋል። ይሄ ራሱ እንግዲህ ከ123 ሚሊዮኑ ምን ያህል ትንሽ እንደሆነ ለመገመት ቀላል ይሆናል። ስለዚህ አሁን ሰዎች ወይም ደግሞ የፖለቲካ ፓርቲዎች ሌላ ስርዓት ለማቆም እየሞከሩ ነው። ይሄ ስርዓት ለእውነተኛ ስደተኞች የሚሰራ ከዚህም በላይ ደግሞ መጠነኛ የሰራተኛ ፍልሰትን የሚያስተናግድ እንዲሆን እንግዲህ ፖሊሲ አውጪዎቹ እንግዲህ ሁለቱን አካሄዶች ለይተው ሚዛን በማድረግ ለማስተዳደር እየሞከሩ ቢሆንም ቁጥሩ አሁንም በጣም በጣም ጫና ፈጥሮባቸዋል። በኃይል እንትን ነው። ስለዚህ አሁን ያላቸው እድል ምንድነው? ስደተኞች ምንም ቢሆን እዛው ጎረቤቶቻቸው ላይ እንዲያርፉና እንዲስተናገዱ ማድረግ ነው አንዱ መፍትሄ ብለው የያዙት። ይሄ ደግሞ በአንድ በኩል በጣም ትክክል ነው። ምክንያቱም አንድ አገር ጎረቤቱ የበለጠ ያውቀዋል። ጎረቤቱ የደረሰበትን ሀዘን ወይም ደግሞ የደረሰበትን ጦርነት ወይም ችግር አይቶ የመራራት ሁኔታ ስላለ በደንብ ሊቀበለው ይችላል፣ ለጊዜው ቢሆንም ማለት ነው። አሁን እንዳየነው ከሆነ አውሮፓውያን ዩክሬናውያን በደንብ ነው የተቀበሉት የጦርነቱ ጊዜ እስካሁንም። ምክንያቱም ችግሩ በግልጽ የታየ ነው። ተወረዋል፣ እንትን ያሰጋቸዋል። ሁለት በባህልም በቀለምም የሚመሳሰሉ ስለሆነ ተቀባይነት አላቸው ማለት ነው። ቱርኮችም ሶሪያኖችን ለማስተናገድ ችለዋል። ምክንያቱም በሃይማኖቱም በምንም የተግባቡ ናቸው። ቻዶችም ሱዳኖችን ማለት ነው። ይሄ ግን በተባበሩት መንግስታት ስደተኞች ድርጅት በኩል ከተካሄደ ለአውሮፓ ሀገራትም ለአሜሪካም ይጠቅማል። ምክንያቱም እዛው አገር ላይ ጎረቤቱ ሀገር ላይ ሲስተናገዱ ወጪውን መቻል ይችላሉ፣ መሸፈን ይችላሉ፣ ቀላል ስለሆነ። ለምሳሌ በቻድ ላለ አንድ ስደተኛ በቀን የሚያስፈልገው $1 ያህል ነው። ስለዚህ ስደተኛውን እዚህ ምርጥ ሆቴል እያስቀመጥክ ወይም ደግሞ ካምፕ እንትን እያደረግ ከጠበቃ ከገዝተህለት ስትከራከር ከምትኖር ያ ማድረጉ ቀላል ይመስላል። እንግዲህ ይሄም ቢሆን ያን ያህል ብዙ የሚያዋጣ አይደለም እና ምን እንደሚያደርጉ ትንሽ ችግር ውስጥ ገብተዋል። አንዳንድ ሀገሮች ደግሞ ስደተኞች እንደመጡ ወደ ሌላ አንድ ሀገር አስቀምጠው ጉዳያቸውን እዛ ከጨረሱ በኋላ ከቀናቸው እንዲመለሱ ካልቀናቸው በዛው እንዲመለሱ ለማድረግ እየሞከሩ ነው። ለምሳሌ ጣሊያኖች የሚመጡባቸውን ስደተኞች በሙሉ አሁን ወደ አልባኒያ መላክ ጀምረዋል። አልባኒያ ውስጥ ይቀመጡና እስኪጨርሱ ድረስ ጉዳያቸውን እዛ እንዲያሳልፉ ይደረጋል። በዚህን ጊዜ እንግዲህ ስደተኝነታቸው ተቀባይነት ያላቸው ይገባሉ፣ የሌላቸው አይገቡም። ይሄ እንግዲህ ሁለት ግብ አለው። አንደኛ ሰዎቹ እዛ ውስጥ ገብተው የሀገሩን ሕዝብ እንዳያጣበቡ፣ ሁለተኛ ደግሞ ይሄ በመሆኑ ብቻ
ወደ ጣሊያ ለስደት የሚመጣ ሰው ተስፋ ቆርጦ እንዲመለስ ወይም ደግሞ እንዳይነሳ ለማድረግ ነው። እንግዲህ ጣሊያኖች ወደ አልባንያ ሲልኩ ትራምፕ ደግሞ መላክ የሚፈልገው ወደ ደቡብ ሱዳን ነው። ደቡብ ሱዳን እንኳን ስደተኛ የምታራክፍበት ራሱም እዛ ያለው ህዝብ በቋሚ ስደተኝነት ያለ ነው። ስለዚህ ይሄ ሁሉ ሊደረግ የሚችል ነገር አይደለም። በመሰረቱ በፊትም ቢሆን ስደተኞችን ሀብታም ሀገሮች ሲቀበሉ እንግዲህ የተወሰነም ጥቅም ነበራቸው። ምክንያቱም በሰለጠኑት ሀገሮች በሙሉ የሰራተኛ እጥረት እየበረከተ ሄደዋል። ሰዎች እያረጁ አይሞቱም፣ ወጣቶች ደግሞ አይወለዱም። ምክንያቱም የወሊድ እንትናቸው ዝቅተኛ ነው። ስለዚህ ያን ለማጣጣት ከውጭ ሰው ማግኘት አለባቸው። ነገር ግን 900 ሚሊዮን ህዝብ ወይም ደግሞ 123 ሚሊዮን ህዝብ አይደሉም እና አሁን አጣርተው ማስገባት የሚፈልጉት ችሎታ ያለውን በስራ ሊጠቅማቸው የሚችለውን ወጣትና ጤነኛ የሆነውን ወይም ደግሞ በትክክል የእንትን ችግር ያለበትን የፖለቲካ ችግር ያለበትን ነው። ይህን እንግዲህ ለማድረግ እንዴት እንደሚችሉ ትንሽ እንትን ለማለት ለማሰብ ያስቸግራል። ይሄ ነገር እንግዲህ በጣም ሰፊ ነገር ነው። ስደት አዲስ ነገር አይደለም ለዓለም፣ በፊትም የነበረ ነበር። ግን በፊት አንደኛ መጠነኛ ነው፣ ሁለተኛ ሀገራትም ስለሌሉ ሰው አለ ስደት የሚንቀሳቀስበት ሁኔታ ስለነበረ፣ ሁለት መንቀሳቀሻውም ስለሌለ ያን ያህል ችግር አልነበረም። አሁን ግን በጣም ችግር እየሆነ እያፈጠጠ መጥቷል። እንግዲህ ወደኛ አገር ሁኔታ ይሄን ቦታ ስናየው በፊት በኃይለሥላሴ ጊዜ ጀምሮ ህዝብ ከገጠር ወደ ከተማ ይፈልስ ነበረ። ከገጠር ወደ ከተማ የሚፈልሰው እንግዲህ ምንጊዜም ቢሆን የኑሮ ልዩነት ሲኖር ነው። እኛም ብንሆን ከገጠር ወላጆቻችን ከተማ መጥተው ራሳቸውን ለውጠው እኛን አስተምረው ወይም ደግሞ ንግድም ከፍተው ነው ለዚህ ያበቁን፣ ሌሎችንም ዘመዶች እየጠሩ ማለት ነው። በዛ አይነት እንግዲህ በጣም ትንሽ ኃይለኛ ኑሮ ካለበት ከገጠር ወደ ከተማ መምጣቱ አንደኛ ሎጂካል ነው፣ ሁለተኛ ትክክለኛም። በገጠር ሰው ቢበዛ መሬቱ እየበዛ ስለማይሄድ ብዙ ነገር የሚፈጥረው ያን ያህል ችግር የለም። ነገር ግን እንደዛም ሆኖ ያኔ ተቃውሞ ነበር በመንግስት እና ብዙ ጊዜ አበረታታም ነበር። ብዙ በዘፈንም በቲያትርም ይመከር ነበር ሰው ከገጠር እንዳይሄድ። እንደውም እኛ በምንማርበት ጊዜ እንደወጣች ቀረች የሚል አንድ በጥሩ ሁኔታ የተጻፈ መጽሐፍ ነበር። የ8ኛ ክፍል መማሪያ ነበር። እንግዲህ ይሄ ሁሉ ሰው ከገጠር እንዳይወጣ እዛው እንዲሆን ነው። እንግዲህ ገጠር የነበሩት ሰዎች እንደምንም ከተማ ገብተው ራሳቸውን አሸንፈው ለውጠው ያደረሱን ልጆቻቸው ደግሞ ስደትን አንድ እርምጃ ወደ ላይ አሻሽለን ከኢትዮጵያ ከተሞች ወደ አውሮፓና አሜሪካ በገፍ መሄድ ጀመር። የእኛም ቢሆን ሎጂካል ነው ማለት ነው። ምክንያቱም እንደነገርኳችሁ በአንድ ሀገርም ሆነ በዓለም ላይ የገቢ መመጣጠን ልዩነት ካለ፣ የኢኮኖሚ ልዩነት ካለ ወደ ተሻለው ለመሄድ መሞከር የሚጠበቅ ነው። አሁንም ቢሆን በደርግ ጊዜም ሆነ በኢህአዴግ ጊዜ ሲሰሙ እንደሆነ ስደት በጣም አይበረታታም ነበር በመንግስት በኩል። አሁንም በዘፈንም በእንትንም በቲያትርም በፊልም ሁሉ በቃ መጥፎ እንደሆነና ሰው እንዳያደርገው ለማድረግ ይሞከር ነበረ። ይሄ ነገር የሚገርመው ሌሎች የአፍሪካ ሀገራት እንደዛ ለሚያደርጉት ጭራሽ ያበረታታሉ። ለምሳሌ ጋና ቆይታለች ፓስፖርት አለ 10 ዓመት እንዲሆን ካደረገች። ምክንያቱም ዜጎቿ ከወጡ በኋላ ፓስፖርታቸው ኤክስፓየርድ ሆኖ ቶሎ እንዳይመለሱ በዛው እድል እንዲፈጥሩ ነው። ጋና እንደዚህ ታደርጋለች። ሞሮኮ በፊት የነበረው ንጉስ በግልጽ ደግፎ መሄዳቸውን፣ ዋናው ነገር ግን በሄዳችሁበት አገር የዛን ሀገር ሰው እንዳታገቡ፣ ሚስት ስትፈልጉ ከኛ ጋር መጣችሁ አግቡ፣ ከሀገራችሁ ማለት ነው ከዘራችሁ። እንዲሁም ደግሞ እዛ የምታገኙትን እዚህ የመጣችሁ ኢንቨስት አድርጉ እያለ መከር ያበረታታ ነበር። ህንድ የምታውቁት ነው። በመላው ዓለም እንደ እህል ዘር ተበትነው ስራ ባገኙበት በሙሉ የሚሰሩ ናቸው። ኢትዮጵያ ውስጥ አሁን ድሮ አስተማሪ ሲባል እንዳለ ህንድ ነው። እና በፊት እንደውም አንድ ጊዜ በቴሌቪዥን ያየሁት ይሄንን አንድ የድሮ ባለስልጣን ባለቤት ነች። እንግዲህ በፊት በ40ዎቹ እና በ50ዎቹ
አሜሪካኖች ለኢትዮጵያ ቪዛ ለመስጠት በጣም እንትን ነበሩ። ምንም ችግር አልነበረውም ከኢትዮጵያ እስከማለቀት ድረስ። ህንዶዬ እንግዲህ ኢትዮጵያ ይመጣና 2 ዓመት እዛ ተቀምጦ አማርኛ በደንብ ማንበብና መጻፍ ግጥም ሁሉ ተምሮ ይገባና አሜሪካ ኤምባሲ ለጉብኝት ብሎ ሄዶ ይቀራል ማለት ነው። ይህ ሁሉ እንግዲህ በህንድ መንግስት ተባባሪነት በአበረታችነት ነው። ግብጾች ከጠቅላላ ብሔራዊ ገበያቸው እስከ ቅርብ ጊዜ ድረስ 1/3ኛውን በሪሚታንስ ስለሚያገኙት ውጭ ካሉ ዜጎቻቸው በተለይ መካከለኛው ምስራቅን ካጣበቡት የሚሆን ነው የሚያገኙት ይበልጣል ማለት ነው። ስለዚህ ስደት ለተሰዳጁ ብዙም መጥፎ ነገር አይደለም፣ ትክክል የሚሆነ ነገር ነው ለማለት ነው። ነገር ግን ማንኛውም ነገር ሲበዛ ከመፍትሄነት ወደ እንትነት ወደ ችግርነት ይቀየራል። አሁን ያለው ሁኔታ ይሄ ነው። አሁን ያለው ችግር ምንድን ነው ስንል ዋናው ችግር 2 ነው። አንደኛው ደጋግሜ እንደነገርኳቸው ቁጥር ነው። ሰው በብዛት ሲመጣ አሁን ከሀገር ሀገር መሄድም የአውሮፕላን ዋጋም ቀንሷል። ሁለተኛ እውቀቱም አለ ቢሄዱ ምን እንደሚያደርጉት። ስለዚህ ከሚፈለገው ቁጥር ሳይሆን እጅግ የበዛ ቁጥር ስለሄደ ያን ለማስተናገድ ማንም ቢሆን ፈቃደኛ አይሆን። አንድ ጊዜ ቢቢሲ ላይ እየዞሩ አስተያየት ሲጠይቁ እነዚህ ስደተኞች ምን ይሁኑ ነው የምትሉት? ወደ ሀገራቸው ተመልሰው ይታሰሩ፣ ይሰቃዩ፣ ይገደሉ ሲባል ዊ ዶንት ኬር ነው አሏቸው። ባይሆኑ እንመርጣለን ያ ነገር ባይደርስባቸው፣ ነገር ግን በቃ እኛ ከምንችለው በላይ ተቀብለናል እና ሁሉም ለሀገሩ መቼም ትንሽ እንትን ስለሚሆን ቁጥሩ በጣም አሳሳቢ ይሆናል። ይሄ ነገር እንግዲህ ምዕራባውያን ለማሻሻል የሚችሉት ለሶስተኛው ዓለም እውነተኛ የኢኮኖሚ እርዳታና እድገት ለማምጣት ከቻሉ ወይም ደግሞ እንዲያመጡ ካበረታቱ ብቻ ነው። ሁለተኛው አሁን በስደተኞች ዘንድ ያለው ችግር የባህል ነው። የባህል ማለት በተለይ ከአፍሪካ ከአረብ ሀገር የሚመጡ እዚህ ዩሮፕ እና እንትን ሲገቡ እንግዲህ ስደተኛ ሆነ አንድ ሀገር ከሄድክ የዛን ሀገር ህግና ባህል ቶሎ ቋንቋውንም ችለህ ራስህን ከዛ ጋር አዳፕት ማድረግ አለብህ። ይሄ ማለት የራስን ማንነትና ባህል ጣል ማለት ሳይሆን፣ ነገር ግን የምትኖርበትን አገር ህዝብ፣ ባህል፣ ህግ እና ሁሉ ነገር ማክበር አለብህ። በዚህ ረገድ ትልቅ ችግር አለ። ትልቅ ችግር ምንድን ነው? በዚህ ረገድ በተለይ ኢትዮጵያውያን ደህና ነን፣ ብዙ አንታማም። ነገር ግን በርካታ አፍሪካዊ ወንድሞቻችን በአውሮፓ ከስራ ይልቅ በዌልፌር መኖሩን ይመርጣሉ። ምክንያቱም ምን ያሰራቸዋል? በስራ ከሚያገኙት ገንዘብ በዌልፌር የሚያገኙት ብዙም ልዩነት ከሌለው ቁጭ ብለው መቀለብን ይመርጣሉ እና ይህ ትንሽ በጣም መጥፎ ነገር ነው። ሁለተኛ ስደተኞች ባህሉን ማክበር ብቻ ሳይሆን የራሳቸውንም ደግሞ መጥፎ ባህሎች፣ በየሀገሩ መጥፎ ባህል አሉ፣ እዚህ ባለው ላይ እያመጡ ሲጭኑት ደግሞ የበለጠ ተጠይነት ይኖራል ማለት ነው። ይሄ ባህል አንደኛ ስንፍና አለ፣ ሁለተኛ ሙስና አለ፣ ሁለተኛ ሽብር አለ። እነዚህም ነገሮች ሁሉ ወደዚህ ኤክስፖርት እያደረግነው ነው። ይሄን ኤክስፖርት ስናደርገው እንግዲህ ማንም ሊወደን ሊቀበል የሚችለው የለም። ችግሩ ምንድን ነው? ይሄን የሚያደርጉት ከአጠቃላይ ስደተኞች ትንሽ እንኳን ቢሆኑ አሁን ቁጥራቸው ከፍ እያለ መጥተዋል። በነዛ ምክንያት አጠቃላይ ስደተኛና ስደትን ህዝቡ እንዲጠላ በመንግስት ላይ ጫና እንዲያደርግ፣ ስለዚህ በሩ እንዲዘጋ፣ እዚህ ባሉት ላይም ደግሞ የስራ እድሉ እንዲቀንስ ማድረግ ይሆናል ማለት ነው እና በዚህ ረገድ ብዙ መሰራት አለበት። እንግዲህ በዚህ ረገድ መሰራት የሚገባው ነገር በሁለት ከፍለን ብናየው ሊሆን ይችላል። አንደኛ በስደተኞች የሚፈጠር ችግር ምን እንደሆነ አጠቃለን ካየን በኋላ፣ ሁለተኛ ከስደተኞች ደግሞ የሚጠበቀው ምን እንደሆነ እናስቀምጥ የተሻለ ይሆናል። እንግዲህ በስደተኞች የሚፈጠር ችግር አንደኛ በወንጀል ውስጥ መሳተፍ ነው። ቁጥሩ ቀላል የማይባል ስደተኛ በወንጀል ውስጥ እየተሳተፈ ነው። አሁን በተለይ እኔ በምኖርበት አካባቢ እንደማየው ቀላል ቁጥር አይደለም። ለምሳሌ ከአጠቃላይ ህዝቡ 10% እንኳን አይሞላም ስደተኛው። ነገር ግን ከወዲህ ቤት ቁጥሩ ከ20% በላይ እየበለጠ የመጣበት ሁኔታ አለ። ከዚህ በፊት ይሄን ነገር ላለማጋነን የማስ ሚዲያዎች ወይም ደግሞ የመገናኛ ብዙሃን አይናገሩም ነበር። አንድ ወንጀል ሲሰራ ወንጀል ፈጻሚውን ማንነት አይናገሩም ወይም ሀገሩን አይናገሩም። አጠቃላይ ወንጀል እንደተሰራ ብቻ ነው።
አሁን ግን ሶሻል ሚዲያ በበዛበት ሁሉም ነገር ክፍት በሆነበት ነገሩን መደበቅ ስለማይቻል በግልጽ እየወጣ መጥቷል። ይሄ ሁኔታ እንግዲህ በጣም በጣም በስደተኞች ላይ ያለውን እንትን የጥላቻ እያከረረ ሄደዋል። በዲሰምበር 31 2015 በጀርመን ላይ የደረሰው ነገር ጠቅላላ አውሮፓን ያነቃነቀ ነበር። እንግዲህ ያን ቀን የአዲስ ዓመት ዋዜማ ነው። በአዲስ ዓመት ዋዜማ ብዙ እንትን አለ፣ ዝግጅት አለ፣ ዘፈን አለ። በዛ መካከል አንድ ጊዜ መዓት ሴቶች እንዲጠቁ ሆነ። ወደ አስገድዶ ወደ መድፈር ወይም ደግሞ ማጉላላት አንድ ጊዜ ተፈጸመ። በተለይ በኮሎኝ ተጀመረና በኮሎኝ የስቴሽን የባቡር ጣቢያ በሃምበርገር ቀጠለ። በዛ ስቱትጋርት እንደዚህ ተደረገና ብዙ 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 ረብሻ ተነሳ እና አንድ የ26 ዓመት አልጄሪያ 10 ሰዎችን እየመራ ይሄን ነገር ሲያደርግ እጅ ከፍንጅ ተይዞ ወደ ቅጣትም ሄዷል። ከዛ ውጪም 1000 የክሪሚናል ኮምፕላያንት ወይም ደግሞ የወንጀል እንትኖች ቀርበዋል ለመንግስት እና ብዙ ሴቶች ተደፍረዋል ወይም ደግሞ የመደፈር ሙከራ ተደርጎባቸዋል። የተደረገባቸው በሙሉ በአረብና ኖርዝ አፍሪካ ሰዎች ነው በአብዛኛው የሚባለው እና ይሄ ነገር በጣም በጣም ገንግኖ የወጣ አስፈሪ ነገር ሆኗል። መቼስ እንዲህ አይነት ነገር በሚፈጠርበት ጊዜ ይሄ እንግዲህ በየጊዜው ከሚደረገው ወንጀል ውጪ ማለት ነው። አሁን ብዙን ጊዜ አንድ ጥቁር ወጣት ካዩ ነጮች እና ሽርክ ለማድረግ ከፈለጉ ቀጥሎ የሚጠይቁት ጥያቄ እንትን ድራጌት እንደሚሸጥ ነው። ሃሺሽ እንትኖች አሉ አይደለም፣ ኒኮቲን ምናምን የመሰለ ነገር ነው። ሴቶች ከሆኑ ደግሞ ሌላ ነገር ነው የሚጠይቋቸው። ምክንያቱም በሽርሙጥናም ስለሚሰማሩ አንደርግራውንድ በሁለቱ ነው የምንታየው እና ይሄ በጣም አጸያፊ ነገር ነው። እንዴት እንደሚታረም አላውቅም፣ ግን ትልቁ ችግር ይሄ ነው። ሁለተኛ ወንጀል እንኳን መጠነኛ ነው። በሽብር ስራም ላይ ስደተኞች ወይም ደግሞ የውጭ ሀገር ዜጎች ስለሚሳተፉ ነው። በተለይ በሰፕተምበር አካባቢ 2015 በፓሪስ እና በሜይ ደግሞ በ2016 ብራሰልስ እና አካባቢው ትልቅ ጥቃት ተፈጸመ። ይሄ ጥቃት በቦምብ ማፈንዳት ነበር በየቦታው እና በተለይ እዚህ በተደረገው እንትን 32 ሰዎች ወዲያው ሲገደሉ 300 በላይ ቆስለዋል። ይሄ በጣም በጣም እንትን ነው ያደረገው። ይሄን ያደረገው አንድ ቡድን ደግሞ ሞለንቤክ የሚባል አካባቢ ብራሰልስ ኖረው ያደጉ እዛው ያደጉ ትምህርት ያስተማሯቸው ስራ የሰጧቸው በዌልፈር እንትን ያደረጓቸው ሀገራት ናት እና ይሄ አጠቃላይ መንግስትና ህዝብ በእንትኖች ላይ ያለውን እንትን እጅግ አጠልሾ ከማሳየቱም በላይ እንኳን ሌላ ለመቀበል ያሉትንም እንዴት እንደሚያስወጡ በማሰብ ላይ የሚገኙበትን ሁኔታ ፈጥሯል ማለት ነው። ይሄ ሌላው ችግር ነው። አንዳንድ ስደተኞች ደግሞ በግልጽ በሀገሩ ልማድና ባህል ላይ ያሾፋሉ። ይሄ ባለባበሳቸው አንዳንድ ጊዜም በሚያደርጉት ነገር ከኛ የተለየ በሚሆንበት ጊዜ ሀሳባችንን ቆረጥ አድርገን እንዳላየ ለማለፍ ነው እንጂ ማሾፍ በአንድ ሀገር ባህልና በአንድ ሀገር ስፖርት ወይም ደግሞ በመሳሰሉት ነገሮች ላይ ስደተኛ ሆነን ገብተን ማሾፍ የሚጠበቅ አይደለም፣ ማክበር ነው ያለብን። እና አንድ ጊዜ ምንጊዜ የማረሳው ምንድነው በ1984 ይመስለኛል በአሜሪካ ዋንጫ ከተሳሳትኩ ታረማለሁ። የቤልጅየም እግር ኳስ ቡድን ገና ከማጣሪያው ነው የወደቀው ደግሞ በደቡብ ኮሪያ ተሸንፈው ነው እና ጨዋታው ይተላለፍ ነበር። እንዳለቀ እንደ ቁጥራቸው ቀላል የማይባል ወጣቶች ወጥተው በፓርክና በመንገዶች ላይ ሆ እያሉ ይጨፍሩ ነበር፣ ደስታቸውን ይገልጹ ነበር። ቤልጂክ ስለተሸነፈ ማለት ነው። አይገርማችሁም? ባለፈው የዓለም ዋንጫም ከሞሮኮ ጋር ሲጫወት እንዲሁ በሞሮኮ ተሸንፈው ሲወጣ ብራሰልስ ውስጥ የተፈጠረውን በዓለም ላይ ያያቸው አንድ ጊዜ ቀወጡት። እንዲህ አይደለም የሚኖረው በመሰረቱ በሰው ሀገር። እዚህ ላይ ግን ማመስገን የሚገባቸው ህዝቦችም ሀገርም አለ።
ቱርኮችን የወሰዳቸው እንደሆነ እነሱም ኳስ ይጫወታሉ እና አንድ ጊዜ በኤሮፓ ማጣሪያ ነው አምስተርዳም ላይ ግብፅ እንትን ቤልጅየምን አሸንፈው ነው ያለፉት። ካሸነፉ በኋላ እኔ በነበሩበት ከተማ ከ5000 በላይ ቱርክ አለ። አንድ ድምፅ አልተሰማም። እንኳን ወጥተው ሊጨፍሩ ምንም በቃ ዝም ብለው አርፈው ነበር ስራቸው የሚሰሩት። እርግጥ እኔ ነገ የኢትዮጵያ ቡድንና የቤልጂክ ቢጫወቱ እና ኢትዮጵያ ቢያሸንፍ ደስ አይለኝም ማለት አለን። በጣም ደስ ይለኛል። ነገር ግን ወጥቼ እዚህ ሀገር ሆኜ ማለት ነው አይደለም በህዝቡ ላይ ልፎክር ላቅራራ አይገባም እና ይሄ በጣም ትልቅ ጥፋት ነው። ሌላው የፖለቲካ ጥገኝነት ተሰጥቷቸው የመጡበትን ሀገር ፖለቲካዊ እንቅስቃሴ በግልጽ የሚደግፉ አሉ። እንግዲህ ስደተኝነት ሲጠየቅ ምንድን ነው ሀገሬ ውስጥ ያለው የፖለቲካ ሁኔታ ወይም ጦርነት እንድመለስ አያደርገኝም፣ እንግልት፣ ስቂትና ሞት ይደርስብኛል፣ መንግስትን ተቃዋሚ ነው የመጣሁት ነው የሚባለው። በዚህ አይነት ወረቀት ከተገኘ ስደተኝነቱ ከተረጋገጠና ናሽናሊቲ ሁሉ ከተሰጠ በኋላ ወይም ደግሞ ይሄም እየሆነ ለሀገር መንግስት ግልጽ የሆነ ድጋፍ በሰላማዊ ሰልፍ በምናምን ስታረግ እነዚህ ሰዎች ዝም ብለው አይሆን እና በተለይ ይሄ ነገር የተፈጠረው በተለያዩ የዓለም ከተሞች ውስጥ በወንድሞቻችን በኤርትራውያን ነው። የኤርትራ መንግስት የሚያከብረው አንድ በዓል አለ እና ያ በዓል አዳራሽ ላይ ሳይሆን መንገድ ላይ የሚካሄድ ነው። በትልቁ እንደ ካርናቫል አይነት ነው። የገቢ መሰብሰቢያም ነው። በፊትም ይካሄዳል ይሄ ነገር። ሲካሄድም ዝም ብለው ነበር የሚያዩት። ይሄን የሚያካሄዱት ግማሾቹ ምኖች ናቸው። ምን እንኳን ኤምባሲ ቢኖሩበት የፖለቲካ ጥገኝነት የጠየቁ ሰዎችም አሉበት። ብንሄድ ሀገራችን ውስጥ እንዲህ እንሆናለን የሚሉት ማለት ነው። አሁን ደግሞ ያን የሚቃወሙት የሚያደርጉት ጋር ጸብ እየፈጠሩ ብዙ ፖሊሶች ተጎድተዋል፣ ብዙ ንብረት ወድመዋል። ከዚህ የተነሳ ኖቨምበር 30 በወጣ ቢቢሲ አማርኛ ላይ ኖርዌይ በዚህ ሁኔታ ላይ የተሳተፉትን በሙሉ የመኖሪያ ፈቃድ ቢኖራቸው ቀምታ ወደ ማባረሩ ሂደት እየገባች ነው። እስራኤሎች ይህን አድርገዋል። 14 ዓመት የቆየ አንድ ዜጋ በዚሁ ሰሞን በተደረገ በዛ ሰሞን በተደረገ ፍትጊያ ወደ ሀገሩ እንዲመለስ አድርገውታል። እና እነዚህ ነገሮች በስደተኞች በራሳቸው የሚፈጠር ችግር ስለሆነ አደራ ምለው በተለይ ያው ኢትዮጵያውያን ነው ባላችሁበት ሀገር የዛን ሀገር ደንብ ስነ ስርዓት ለመቀበል መቻል ማለት ነው። ይሄ እንግዲህ ወዴት ይወስደናል? ከስደተኞች የሚጠበቅ ምንድን ነው ወደሚለው፣ አንደኛ የሀገሩን ህግና ደንብና ስነ ስርዓት ቶሎ ተገንዝቦ ራስን ማመቻቸት። ለምሳሌ ቋንቋውን ቶሎ ማጥናት፣ ከዛ ቀጥሎ ምን እንደሚጠሉ ምን እንደሚወዱ ከተረዳ በኋላ ያን የሚጠላውን ነገር ማቆም ማለት ነው። አንዳንዶች ነገሮች ቀላል ይመስላሉ፣ ግን ብዙ ናቸው። ለምሳሌ የድምፅ ብክለት የሚባል ነገር አለ። የድምፅ ብክለት ምክንያት ማለት መጮህ ማለት ነው። ብዙ አፍሪካውያን ኢትዮጵያን ውስጥም ቢሆን በተለይ ከምስራቅ የምንመጣ ቀስ ብለን መነጋገር አንችልም። በኋላ እያረምን መጣን። ይሄን ሁኔታ እዚህ ዝም ባለ ህብረተሰብ ውስጥ እንዳለ ስራ ላይ ላለማዋል መሞከር በጣም ጥሩ ነው። በተለይ አውቶቡስና ሜትሮ ላይ ባቡሮች ላይ አይታችሁ እንደሆነ በፊት ቤልጅጋዊ በሙሉ ለምን 100 ሰው አይቀመጥም? አንድ ሰው ያለ አይመስልም፣ ጸጥ ያለ ነው። እና በፊት ያነቡ ነበር ጋዜጣ ምናምን፣ አሁን ደግሞ ሞባይላቸው ነው የሚያዩት። በዚህን ጊዜ አንድ ጊዜ ሆነው ልንገራችሁ፣ 2 አፍሪካውያን መጡ፣ ሴቶች ናቸው። ገቡ፣ ከፈሉና አንድ ላይ ነው የመጡት እያወሩ። አውቶቡስ ላይ ከገቡ በኋላ ግን አንዷ ፊት ተቀመጠች፣ ሁለተኛው ኋላ ተቀመጠች ካልጠፋ ቦታ። ይሄ ምንም ችግር አልነበረውም፣ ግን በዛ ርቀት ለማውራት ሞከሩ። ብዙዎች በተለይ ምዕራብ አፍሪካ ሰዎች ሲያወሩ እንኳን ተራርቀው አብረውም ጎን ለጎን ሆነው አካባቢውን እንትን ይላሉ። በዚህን ጊዜ ፊት ያለችው ወደኋላ ዞራ እቺ ዋንጌ ስትል ያቺ ደግሞ ፑቻንጋ በቃ ተበጠበጠ እንትኑ። እኔ የት ልግባ ራሴ ያጠፋው ነው መሰለኝ። ሰውም ደግሞ እነሱም ብቻ ነው የሚገለመጠው፣ እኔንም ነው። እንግዲህ ይሄ ቀላል ነገር ነው። ሌላው መልካም ባህሪ፣ ጽዳት ያልጎደለው አለባበስና ኑሮን መምራት ነው። ብዙዎች ለአፍሪካ
ማከራየት የማይፈልጉት ቤታቸው ምንድን ነው? አንደኛ ቤቱን ያቆሸሸዋል፣ ሁለተኛ የድምፅ ብክለት ስላለ ማለት ሙዚቃ በጣም የመክፈት የመጮህ ምናምን ነገር ስላለ ሌላ ተከራይ አይገባልኝም፣ ስለዚህ ለአንተ አላከራይም ነው የሚለው። በፊት እንግዲህ ይህን እንደ ዘረኝነት እንወስደው ነበር። አይደለም። ቤቱን የምታበላሽበት ከሆነ ለምን እንትን ይልሃል። ስለዚህ በዚህ ረገድ በጣም ጥንቃቄ ማድረግ አለብን። መልካም ባህሪ ማሳየት አለብን። ጽዳት በጣም በጣም የተሟላ በቤትም በሁሉም ነገር ማድረግ አለብን ማለት ነው። ሌላው የራስን ባህልና እምነት ጠብቆ ማቆየት መልካም ቢሆንም የሰፈሩበትን ሀገር ወግና ስነስርዓት ባልነካ መሆን አለበት። ኦኬ። ማታ ማታ ጸሎትም ሲደረግ ጮሆ የሚደረግ ነገር የግድ መሆን የለበትም። የእኛ ትንሽ የተለየ ስለሆነ ማለት ነው። በዚህ ራሳችንን ማረም መቆጠብ አለብን። ዋናው ግን በተቻለ መጠን ሰራተኛ መሆን። እነዚህ ሰዎች ለሌላ ለምንም አይፈልጉንም፣ እንድንሰራ ነው። እና ያንን እንደው ፈልገን ማጣት ምንም አይደለም፣ ግን በጣም እንትን ማለት አለብን ማለት ነው። ስካር፣ ረብሻና ከመሳሰሉ ተግባራት በጣም መቆጠብ አለብን። መቼም ኢትዮጵያ ላይ እንኳን ይሄ በብዛት አይታይም፣ ግን ትንሽ ትንሽ አለ። ወንጀልን በምንም መልኩ መሸሽ ነው። እንዲህ ካደረግን አትሊስት የራሳችንን ማንነት እንመሰርታለን። አይ ከኢትዮጵያ የሚመጡ ደህና ናቸው ከተባለ እዚህም ላለው ሰው ቤትም ለመከራየት ስራም ለማግኘት ቀላል ይሆንበታል። ለሚመጡትም ወገኖቻችን አይ እነሱ ደህና ናቸው ረብሻ አይፈጥሩ ምናምን ብለው በሰላም ሊቀበሉን ስለሚችሉ እንዳው ይሄ ነገር አጽንኦት ሰጥታችሁ እንድትከታተሉት እንድትፈጽሙት አደራ እንላለሁ። የዛሬው ትንሽ የቤተክርስቲያን ምክር መሰለኝ። ኤኒዌይ ምክር አይጎዳም። የሰማችሁትን በልቦናችሁ ያደርግላችሁ። አህለን ወሰህለን።